ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች ለታዊ መረጃዎቻችን ነው ተጀምረዋል አብራችሁን ቀዳሚ ወደ አረግነው መረጃ እንለፍ በሚሊዮን የሚቆጠሩ ሙስሊም ምዕመናን ከዓመታዊ የሐጅ መንፈሳዊ ጉዞ በፊት ወደ ቅድስት ከተማ መካ እየገቡ መሆኑ ታውቋል የመካ ከተማ ባለስልጣናት የሐጅ መንፈሳዊ ተጓዦች ከሳውዲ አረቢያ በረሃ ሙቀት ለመጠበቅና ከወጥ ጎብኚዎችን በመከላከል ለመንፈሳዊ ተጓዦቹ ደህንነቱ የተጠበቀ ጊዜ እንዳመቻቹ ገልጸዋል ባለፈው ዓመት ሐጅ መንፈሳዊ ጉዞ ወቅት 51.8 ዲግሪ ሴንቲግሬድ በተለካው የሙቀት መጠን ሳቢያ 1301 የሐጅ መንፈሳዊ ተጓዦች ህይወታቸው ማጣታቸው የሚታወስ ነው ይህን ተከትሎም ዘንድሮ በረሃማ ሙቀቱን ለመከላከል የተለያዩ እርምጃዎች በማድረግ ያለፈው አይነት አደጋ እንዳይከሰት ባለስልጣናቱ ዝግጅት እያደረጉ መሆኑ ተመላክቷል በነገው ዕለት በዓለማችን አንዱና ትልቁ ዓመታዊ ሃይማኖታዊ መሰባሰቢያ የሐጅ መንፈሳዊ ጉዞ ሲጀምር መካ ከተማ ላይ የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ በላይ እንደሚሆን የአየር ትንበያ መረጃዎች ግምታቸውን አስቀምጠዋል የሐጅ መንፈሳዊ ጉዞ ከአምስቱ የእስልምና መሰረቶች አንዱ ሲሆን በሁሉም ሙስሊሞች ቢያንስ አንድ ጊዜ መፈጸም ይኖርበታል እስከ አለፈው አርብ ድረስ ከ1.3 ሚሊዮን በላይ ምዕመናን ለሐጅ መንፈሳዊ ጉዞ ሳውዲ አረቢያ መግባታቸውን የሀገሪቱ ባለስልጣናት ገልጸዋል በለተሰኙ የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ በላይ በተለካባት ሳውዲ አረቢያም በሙቀት መጨናነቅ የልብ ህመም የገጠማቸው 44 መንፈሳዊ ተጓዦች ሕክምና እየተደረገላቸው እንደሆነ የፈረንሳዊ የዜና አገልግሎት የሀገሪቱን የጤና ሚኒስቴር ጠቅሶ ዘግቧል ይህ በእንዲህ እንዳለ ሳውዲ አረቢያ የሐጅ መንፈሳዊ ጉዞ ወርን ጨምሮ እስከ ሰኔ ወር መጨረሻ ድረስ ለናይጄሪያ ግብጽ አልጄሪያ ሱዳን ኢትዮጵያ ቱኒዚያና ሞሮኮ ዜጎች የምትሰጠውን የስራ ቪዛ ላልተወሰነ ጊዜ ማቋረጧን መዘገባችን ይታወሳል የስራ ዕድል ላላቸው ግለሰቦች ከሚሰጠው መደበኛ የስራ ቪዛ በተለየ ባንያዎች በመንግስት በተፈቀደ ኮታ መሰረት የውጭ ሀገር ሰራተኞችን መቅጠር ይችላሉ ይህ የሳውዲ አረቢያ እገዳ የመጣው የስደተኛ ቁጥጥርን ለማጠናከርና በሳውዲ አረቢያ በተለይም እንደ ቱሪዝም ባሉ ዘርፎች ውስጥ በሀገር ውስጥ ስራን ለማስተዋወቅ የሚደረገውን ሰፊ ጥረት ለማጠናከር መሆኑ ተመልክቷል ሕክምናውን ለማግኘት በተስፋ ሲጠባበቁ ለነበሩ 88 ህጻናት ሕክምና መስጠት ተችሏል ይላል ቀጣዩ መረጃችን የኢትዮጵያ የልብ ህሙማን ህጻናት መርጃ እንደገለጸው ከሆነ በ6 ቀናት ውስጥ ለ88 የልብ ህሙማን ህጻናት የልብ ሕክምና መስጠቱን ገልጿል ከኪንግ ሰልማን ሁማኒቴሪያን ኤድ ኤንድ ሪሊፍ ሴንተር በተሰጠው በዚህ ሕክምና ተልዕኮ ከማዕከሉ የመጡ 30 የሕክምና ባለሙያዎች ከማዕከሉ ባለሙያዎች ተሳትፈዋል ተብሏል የሕክምና ቡድኑ ከማዕከሉ ባለሙያዎች ጋር በመተባበር ለ24 ህጻናት የልብ ቀዶ ሕክምና ለ64 ህጻናት ደግሞ በደም ስር በኩል የሚሰጥ የልብ ሕክምና መስጠት ችለዋል በዚህም በአስቸጋሪ ሁኔታ ውስጥ ለነበሩና ሕክምናውን ለማግኘት በተስፋ ሲጠባበቁ የነበሩ አጠቃላይ 88 ህጻናት ሕክምና ማግኘት ችለዋል ተብሏል ሳልማን ሁማኒቴሪያን ኤድ ኤንድ ሪሊፍ ሴንተር የሕክምና ቡድን የፈጸመው የሕክምና አገልግሎት በብር ሲተመን ከ39 እስከ 51 ሚሊዮን የሚገመት እንደሆነ የኢትዮጵያ የልብ ህሙማን ህጻናት መረጃ ይገልጻል ቋሙ ከሳውዲ አረቢያ ድረስ በመምጣት ላበረከተው ትልቅ አስተዋጽኦ ምስጋና ያቀረበ ሲሆን አጋርነታቸውን በማስቀጠል በልብ ህመም ከሚሰቃዩ ህጻናት ጎን እንዲቆሙ ጥሪ አቅርበዋል መረጃው የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ነው አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ ያሉ ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው ማህበራዊ ሚዲያ ላይ በርካታ አስገራሚ አሳፋሪና ለምን እንዲህ ይደረጋል የሚያስብሉ ተንቀሳቃሽ ምስሎች እየተለቀቁ እየታዘብን ነው በዛሬው ዕለትም አምጣባክ ብሎ በር ሲቀበል የታየው የትራፊክ ፖሊስ በብዙዎች ዘንድ መነጋገሪያ ሆኗል በማህበራዊ ሚዲያ ላይ እየተሰራጨ ባለው በዚህ ተንቀሳቃሽ ምስል ላይ የትራፊክ ፖሊሱ ቀን መብራት አይሰራም በሚል ምክንያት ከአሽከርካሪው ገንዘብ ሲቀበል የሚያሳይ ቪዲዮ ብዙዎችን አስቆጥቷል እናንተስ ጉዳዩን አስመልክቶ ምን ትላላችሁ ሐሳባችሁን አጋሩን ከኤፍሪዲ ትምህርትና ስልጠና ባለስልጣን የተሰጠ ማሳሰቢያን እንመልከት በማንኛውም የትምህርት መስክ ዲፕሎማ ጀምራችሁ የመጀመሪያ ዲግሪ ለተማራችሁ የትምህርት ማስረጃ ማረጋገጫ አገልግሎት ፈላጊዎች በሙሉ በየካቲት 2016 ዓ.ም ጸድቆ ስራ ላይ በዋለው የትምህርት ማስረጃ ማረጋገጥና የአቻ ግመታ መምሪያ ቁጥር 991/2016 መሰረት የሙያ ብቃት ምዘናን በተመለከተ 1 እስከ 2009 ዓ.ም መጨረሻ ባለው ጊዜ ውስጥ የመጀመሪያ ዲግሪያቸውን ተምረው የጨረሱ ያለ ብቃት ምዘና የትምህርት ማስረጃ ይረጋገጥላቸዋል 2 በ2008 ዓ.ም የመጀመሪያ ዲግሪ ትምህርታቸውን የጀመሩ ዲግሪያቸውን ከማረጋገጣቸው በፊት የደረጃ 4 የሙያ ምዘና ማቅረብ ይኖርባቸዋል በመማር ላይ እያሉ ያገኙት የሙያ ብቃት ማረጋገጫ ሰርቲፊኬት ወይም COC ተቀባይነት ይኖረዋል 3 ከ2009 ዓ.ም ጀምሮ የሙያ ብቃት ማረጋገጫ ሰርቲፊኬቶች ተማሪው የመጀመሪያ ዲግሪውን ለመማር ከመመዝገቡ በፊት የተጠናቀቀ መሆን አለባቸው የኢፌዴሪ ትምህርትና ስልጠና ባለስልጣን ውድ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችንን እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው አብራችሁን ቆዩ
የ67 ሚሊዮን ብር ሽልማት የሚጠብቃት ሀሴት ደረጀን የተመለከተ መረጃና አድረስ። በ1951 እንደ አውሮፓውያን አቆጣጠር በኤሪክ ሞኖሬ የተጀመረውና ዘንድሮ ለ72ኛ ጊዜ በህንድ በተካሄደው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ከታይላንዳዊቷ ተፎካካሪዋ በመቀጠል የሁለተኛ ደረጃን ይዛ ማጠናቀቋ ይታወሳል። በዚህ ውድድር ላይ ታይላንዳዊቷ ኦፓል ሱቻታም አንደኛ ስትሆን ኢትዮጵያዊቷ ሀሴት ደረጀ ሁለተኛና የፖላንዷ ተወዳዳሪ ማጃ ካላጃድ ሶስተኛ ሆነዋል። በዚህ ውድድር ከ1 እስከ 3 የወጡት ሁሉም ሽልማት የሚሰጣቸው ሲሆን አንደኛ የወጣችው ኦፓል ሱሻታም በአልማዝ ፈርጦች ያጌጠ ዘውድ ትሸልማለች። በአንደኝነቷ ከሚሰጣት የ$1 ሚሊዮን ሽልማት በተጨማሪም ለአንድ ዓመት ያህል በእንግሊዝ ሀገር ሙሉ ወጪዋ ተችሎ ተቀምጣም ቢዩቲ ዊዝ ፐርፐዝ በሚል ፕሮጀክት ስር ዓለም አቀፍ የበጎ አድራጎት ጉዞ ይዘጋጅላታል። ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋር ማስታወቂያና የብራንድ ውል በሚሊዮን በሚቆጠር ገንዘብ ትዋዋላለች። ከሷ በመቀጠል ያለችው ኢትዮጵያዊቷ ሀሴት ደረጀ ናት። ሀሴት በዚህ ውድድር ላይ ሁለተኛ ደረጃን ይዛ በማሸነፏ $500,000 ወይም በእኛም ከ67 ሚሊዮን ብር በላይ የምትሸለም ሲሆን በዓለም ታዋቂ በሆኑ ዲዛይነሮችና የፋሽን ካምፓኒዎች የነጻ አቅርቦት ይሰጣታል ተብሏል። በዓለም ታዋቂ የሆኑ ሜካፕና ፋሽን ካምፓኒዎች የተለያዩ ማስታወቂያዎችን ያሰራዋታል ተብሎ የሚጠበቅ ሲሆን ብራንድ አምባሳደር በመሆንም በሚሊዮን የሚቆጠር ገቢ ታገኛለች ተብሎ ይጠበቃል። ከመኪና እስከ ቅንጦት ዕቃ መሸጫ መደብሮች ምርቶቻቸውን እንድታስተዋውቅላቸው የነጻ ስጦታ ያቀርባሉም ተብሎ ይጠበቃል። እንዲሁም ሀሴት ባላት ቪአይፒ ትራቨል ፓኬጅ ከዓለም አቀፍ የፕሮሞሽን ካምፓኒዎች ጋር አብራ በመስራት ወደ ተለያዩ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነጻ እንድትጓዝ ሁኔታዎች ይመቻቹላታል። እንዲሁም በዓለም አቀፍ ደረጃ ያሉ ባለ 5 ኮከብ ሆቴሎች ውስጥ በነጻ ማረፍ ትችላለች ተብሏል። ሶስተኛ የወጣችው ፖላንዳዊቷ ማጃ ካላጃድም በገንዘብ ደረጃ $250,000 የምትሸለም ሲሆን የተለያዩ እድሎችንም ታገኛለች ተብሏል። በተያያዘ መረጃ የአሜሪካ ኤምባሲ ሚስ ወርልድ ኢትዮጵያ ሀሴት ደረጀ በሚስ ወርልድ ውድድር ላስመዘገበችው አስደናቂ ውጤትና ከአፍሪካ ከፍተኛ ተወዳዳሪ ሆና በመገኘቷ እንኳን ደስ አላችሁ እንኳን ደስ አለሽ የሚል መልእክት አስተላልፏል። መረጃውም የሁሉ ሚዲያ ነው። ወጣቷ ዘማሪ የምስራች ከዚህ ዓለም በሞት ተለይታለች። ከዚህ ቀደም የዛሬ 9 ወር ገደማ በህመም ምክንያት በደጋግ ኢትዮጵያውያን እርዳታ ተደርጎላት ወደ ታይላንድ ሄዳ ሕክምና ስትከታተል እንደነበር ይታወቃል። በዚያም እያለች ከ2 ወራት በፊት በታይላንድ በተከሰተው የመሬት መንቀጥቀጥ በድንጋጤ ያለቀሰች ቪዲዮ ሰርታ እንደነበር የሚታወስ ሲሆን ዘማሪት የምስራች ጨጓራው አካባቢ ከነበረው 4ኛ ደረጃ ካንሰር ተፈውሳም ነበር። ጊዜያት በኋላ ቼክአፕ ስታደርግ ጀርባዋ አካባቢ 3ኛው አጥንት ላይና ሳምባዋ ላይ ካንሰር ተገኝቶባት ከባድ ሳል ታክሎባት ጽኑ ህሙማን ክፍል እንድትገባም ተደርጎ ነበር። በትላንትና ሁለትም ዘማሪት የምስራች ህይወቷ ማለፉ ነው የተነገረው። ዛሬው ዕለት በምታገለግልበት ቤተክርስቲያን የሽኝት ፕሮግራም ተደርጎላታል። ዘማሪት የምስራች በመዝሙሮቿ ብዙዎችን ያጽናናችና መንፈሳዊነት አሻራዋን ያሳረፈች ዘማሪት ነበረች። ለቤተሰቦቿ፣ ለአድናቂዎቿና ብዙ ለለፉት ጓደኞቿ መጽናናትን መንፈስ ቅዱስ ይስጥ እንላለን። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አንድ መረጃን ወደ እናንተ እናድረስ። ስስ ፌስታል ይዞ የተገኘ ሰው እስከ 5,000 ብር እንዲቀጣ የሚያዘው አዋጅ መጽደቁ ተሰምቷል። ለእንጀራ፣ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለው እንደ ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5,000 ብር የሚያስቀጣው አዋጅ ጸድቋል ተብሏል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2,000 እስከ 5,000 ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላቱ ቀርቦበታል። የህዝብ እንደራሴዎች ምክር ቤት ዛሬ ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2,000 እስከ 5,000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ አዟል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛይ የአዋጁን ይዘት በንባብ ባቀረቡበት ወቅት የምክር ቤት አባሉ ዶክተር አላሙ ጎንፋ ህዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄን ከጠየቁ በኋላ የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ኖሯል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለው ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ይዞ ከተገኘ ከ2 እስከ 5,000 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው
ውድ የኢትዮ ኢንፎ ቤተሰቦች ተከታተላችሁን አብራችሁን ስላላችሁ እናመሰግናለን። ይህንን ከ782,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች እንዲደርሷችሁ አድርጉ። አሁን ደግሞ ከውጭ ወዳገኘናቸው ዕለታዊ መረጃዎች እንለፍ። ሚስተር ቢስት 400 ሚሊዮን ሰብስክራይበሮችን በመያዝ ቀዳሚው ዩቲዩበር ሆኗል። የመታወቂያ ስሙ ጂሚ ዶናልድሰን ቢሆንም ተከታዮቹና በማህበራዊ ሚዲያው የሚታወቀው ሚስተር ቢስት በሚለው ቅጽል ስሙ ነው። ጂሚ ዶናልድሰን ወይም ሚስተር ቢስት በአጠቃላይ አሁን ላይ 400 ሚሊዮን ሰብስክራይበሮች ያሉት ሲሆን የአሜሪካዊ ወጣት የተወለደው በዊቻት ኬንሳስ እንደ አውሮፓውያን አቆጣጠር በ1998 ነው። ምንም እንኳን የተወለደው በዊቻት ኬንሳስ ቢሆንም አብዛኛው እድገቱ በሰሜን ካሮላይና ግሪንቪል ከተማ ነው። ዓለማችን ላይ በርካታ ሰብስክራይበር ካላቸው ዩቲዩበሮች ተርታ በ400 ሚሊዮን ሰብስክራይበሮች ከፊት የተቀመጠው ሚስተር ቢስት ከዩቲዩብ ገቢ በማግኘትም ሆነ ለዩቲዩብ ቪዲዮዎች በርካታ ሚሊዮን ዶላሮች በመመደብ የሚገዳደረው የለም። ሚስተር ቢስት የመጀመሪያውን ዩቲዩብ ቪዲዮ ያጋራው እንደ አውሮፓውያን አቆጣጠር በ2012 ሲሆን የመጀመሪያ ጊዜ ቫይራል የወጣለት ቪዲዮም እንደ አውሮፓውያን አቆጣጠር በ2017 ነበር። ሚስተር ቢስት ፊላንትሮፊ፣ ሚስተር ቢስት ጌሚንግ፣ ሚስተር ቢስት ሪአክት እና ሚስተር ቢስት 2 የተሰኘ 4 የዩቲዩብ ቻናሎችም አሉት። ሚስተር ቢስት ከሶሻል ሚዲያ ውጪ በተለያዩ የግል ስራዎች ላይ እየተሳተፈ የሚገኝ ሲሆን ቸኮሌትና የስናክ ብራንድ የሆነውን ፊስትቢል ግንባር ቀደሙ ነው። በሚሰራቸው ቪዲዮዎች ላይ ከሚሰጣቸው ዳጎስ ያሉ ሽልማቶች በተጨማሪ በርካታ የበጎ አድራጎት ስራዎች ላይ ይሳተፋል። ወደ አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። ከውጭ የተገኙ ዕለታዊ መረጃዎችን ነው ወደ እናንተ እያደረስን የምንገኘው። በፓሪስ ኦሎምፒክ በሴቶች ቦክስ ውድድር የወርቅ ሜዳሊያ አሸናፊዋ ኢማኔ ወንድ ነች የሚል የምርመራ ውጤት ይፋ ሆኗል። ጄራዊቷ የፓሪስ ኦሎምፒክ የቦክስ ውድድር የወርቅ ሜዳሊያ ባለቤት ባዮሎጂካሊ ወንድ መሆኗን የሚያሳይ የምርመራ ውጤት ተገኝቷል ተብሏል። የኦሎምፒክ የፕሬስ ኮሚቴ አባል የሆነውን አለን አብርሃምሰን ያወጣው የደም ምርመራ ውጤት አልጄሪያዊቷ ቦክሰኛ ኢማኔ ከሊፍ ባዮሎጂካሊ ወንድ መሆኗን ያረጋገጠ ሆኖ ተገኝቷል። ምርመራው የተካሄደው እንደ አውሮፓውያን አቆጣጠር በ2023 በአይቢኤ ጥያቄ ሲሆን እዚህም ሳቢያ ከሊፍ በሰዓቱ በኒው ዴሊ ከሚካሄደው የሴቶች የዓለም ቦክስ ሻምፒዮና ውድድር ውጪ እንድትሆን ተደርጎ ነበር። በፓሪስ ኦሎምፒክ ላይም ብዙዎች ኢማኔ ከሊፍ ላይ ጥያቄ ሲሰነዝሩ እንደነበር የሚታወስ ሲሆን አንዳንድ ተወዳዳሪዎችም ከወንድ ጋር እንዴት ቦክስ እንድንገጥም እንደረጋለን ሲሉ መሰማታቸው የሚታወስ ነው። ወደ መጨረሻው ዕለታዊ መረጃችን እንለፍ። ሜታ አርቲፊሻል ኢንተለጀንስን በመጠቀም ደንበኞቹን ማስታወቂያ እንዲሰሩ ሊያደርግ ነው ተብሏል። ሜታ እንደ አውሮፓውያን አቆጣጠር በ2026 መጨረሻ ላይ ደንበኞቹ ድርጅታቸውንም ሆነ አገልግሎታቸውን ሲያስተዋውቁ ማስታወቂያቸውን አሁን ካለበት በተሻለ መልኩ ለሚፈልጉት ማህበረሰብ ጋር ማድረስ እንዲችሉ የሚያስችላቸውን የአርቲፊሻል ኢንተለጀንስ አሰራር እያዘጋጀ መሆኑን አስታውቋል። ባንያው አሁን ላይ 3.4 ቢሊዮን ቋሚ ተጠቃሚዎች ያሉት ሲሆን የሚተገበረው የአርቲፊሻል ኢንተለጀንስ አሰራር ከዚህ ቀደም የነበረው የማስታወቂያ መንገድ የበለጠ ውጤታማ እንደሚያደርግም ነው የተገለጸው። ይህ እውን በሚሆንበት ጊዜ ማስታወቂያ መልቀቅ የሚፈልግ ብራንድ ማድረግ የሚጠበቅበት ነገር የእቃውን ፎቶና ለማስታወቂያው የመደበውን በጀት ማስገባት ሲሆን ሰው ሰራሽ አስተውሎቱ በራሱ ለእቃው የሚሆን ለአይን የሚስቡ ፎቶዎችን፣ ቪዲዮዎችንና ጽሁፎችን ራሱ ያዘጋጃል ተብሏል። ሜታም በዚህ አሰራር መሰረት ማስታወቂያውን በተለያዩ ሀገራት ለነሱ ባህልና ፍላጎት ተስማሚ በሆነ መልኩ ብዙ ሰዎች ጋር ተደራሽ እንዲሆን ያደርጋል ነው የተባለው። የሜታ ዋና ስራ አስኪያጅና ባለቤት ማርክ ዙከንበርግ ደንበኞቻችን የሰው ሰራሽ አስተውሎትን በመጠቀም ስራቸውን ማቃለል አለባቸው ሲል ተናግሯል። ዘገባው የኤቢሲ ነው። ወደ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ